الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده. لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون ورحمة الله وبركاته። ከተለያዩ ቦታ የመጣችሁ ኡስታዞች አላችሁ። ላስታውሳችሁ የፈለኩት ሁላችንም አላህ ዘንድ ምላሽ የሚሆንን ነገር በዚህ ዕውቀታችን እንሸምትበት ልላችሁ ነው። ቀኑን ሙሉ ስንወሳሳው እንደነበረው የቢድዓ ሰዎችን ወደ ራሳቸው ግንዛቤ ወስዶ ለነሱ እንደ ኳስ ተጫዋች ደጋፊ እንዲሆኗቸው ሊያደርጉ ሌት ተቀን እየለፉ ነው። የሽርክ ሰዎችም ሌት ተቀን በገንዘባቸውም በመናቸው እየተጣጣሩ ነው። ለምንድን ነው? ከአላህ ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሊያስተዋውቋቸው ነው ከተባለ ለራሳቸው ሙሪድ እንዲሆኑ ለማድረግ ጥረት እያደረጉ ነው። አህለ ሱናን ከዚህ የሚለያቸው ነገር ቢኖር ምንድነው? ወደ ነፍሳቸው አይጣሩም፣ ለስሜታቸው አይቆጩም፣ ሞራናቸው አይነካም። ሁሌ የአላህንና የነብዩን አለይሂ ሰላቱ ወሰላም ዲን የበላይ ለማድረግ ነው እንቅስቃሴ የሚያደርጉት። ስለዚህ በአሁኑ ሰዓት ፍትናዎች የበዙበት ነው። ፍትናዎች ከመብዛታቸውም ጋር እኛ የተኛን ይመስለኛል። አንዳችን እየተጠባበቅ ቡኻሪን፣ ሙስሊም፣ ተፍሲርን የቀሩ ዕልምን የተሸከሙ ወንድሞቻችን እዚህ ማዕከል ውስጥ እንዳሉ እናውቃለን። ግን አንድ ቀን ቃል አላህ ወቃለ ረሱል ለማለት ምላሳቸው የተለጎሙ ሰዎች አሉ። ከሰራነው ወንጀሉን ወይንም ደግሞ ከአላህ ጋር ያለን አላቃ ከመበላሸቱ ይሁን ለምን አላህ Subhanahu Wa Ta'ala ፈማ ዛጉ አዛገላሁ ቁሉበሁም አላህ ያስቀመጠባቸውን አማና ችላ ብሎ ጀርባ ሲሰጡ አላህ አጠመማቸው እንደሚለው እዛ ደረጃ ላይ ደርሰኑን በየአካባቢው በየቤቱ በየወረዳው በየቀበሌው ቃል አላህ ወቃለ ረሱልን የተሸከሙ ሰዎች አሉ። ግን በአንድ ሰው ወይንም ደግሞ በሁለት ሰዎች ብቻ እየመሰለን ተሸውደናል። ድሮ እንደምታውቁት እንትና አለ እየተባባልን ነበረ። ነገር ግን እንትና ራሱ ዛሬ የዲኑ ጠላት ሆኖ በቆመበት ጊዜ በእኛ ግዴታ ይሆንብናል። ዛሬ ምናልባት እነሱ ዝም ብለህ ለምን ትጮኻለህ ነህውና ሰርፍን መቀጥቀጥ አለብህ አንተ ማነ የሚሉ ሰዎች ከመብዛታቸውም ጋር እነሱ ማንነታቸውን ማሳየት ያለብን አቂዳን መንሃጀ ሰለፍን በማንሰራፋት ነው። የነሱ ነህው ሰርፍ ልብሳቸው እስኪቀደድ ድረስ የቀሩት ቅርአት ዛሬ ቃል አላህ ወቃለ ረሱል ሐድም ሲደረግ ለመከላከል አልጠቀማቸው። ነገር ግን የአላህና የነብዩን አለይሂ ሰላቱ ወሰላም ሪሳላ በተሰጣቸው ልክ አማናቸውን ጠብቆ የሚያደርሱ ሰዎች አላህ ሽራ ሰድር ይሰጣቸዋል። አላህ መንገዱን ሳህል ያደርግላቸዋል። ዕውቀትን ይሰጣቸዋል። ለመፎከር ዘረኝነትን ለማውረስ የበላይነትን ለመግለጽ ሼኽዬ ለመባል ኡስታዝዬ ለመባል ዳይዬ ለመባል ፕሮፌሰርዬ ለመባል ተናጋሪዬ ለመባል እምንማር ከሆነ ጀሃነም ይጠብቀናል። ነብዩ አለይሂ ሰላቱ ወሰላም ሆዳቸውን አስሮ ከሀገራቸው ተባሮ ሲለፉ የነበረው ሊተኩነ ከሊመቱላሂ ሂየል ኡልያ ራሳቸው መደብደባቸው መሰደባቸው አላስጨነቃቸውም። ልጃቸው ተፈታ እጃቸው ላይ መግባቱ አላስጨነቃቸውም። የተለያዩ ሙሲባዎች መድረሳቸው አላስጨነቃቸውም። የአላህ ዲን የበላይ እንዲሆን ታገሉ። አላህ በሁለቱም ሀገር አከበራቸው። ተመልከቱ፣ ሰሃቦች የነበራቸውን ነገር ሙሉ ወጪ አድርጎ ለአላህ ዲን ሲታገሉ ነበረ። አረ ከዱንያ ከራሴም ከነፍሴም ሙሉ በሙሉ ለአላህ አውርሻለሁ የሚሉት ደረጃ ደርሶ ነበር። ዛሬ ግን እኛ ከአካባቢ ሁኔታ ስም እንዳይነሳ አመቻችተን አግባብተን ጀምረን አደማምረን እንዳንገለል ከሴራ እንዳንወጣ በአካባቢነት ይገባሉ እንዳንባል ሙብተዲ ይላሉ እንዳንባል ሽርክን ያወግዛሉ እንዳንባል ዳበስ እናደርጋለን። ከላይ ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን ተውሂድ ነገርናችሁ በተውሂዳችሁ ጽኑ ብሎ ከመስጊድ ላጥላል። ተውሂድማ ይዘናል እኮ ምን ይሻላል ቀብር የሚያመልኩ ሲሉት አረ እናንተ ያላችሁበት ኒዕማ ነው ቀጥሉበት ብሏቸው ይሄዳል። እንዲህ አይነት ኺያና ባለበት ሰዓት አላህ ዘንድ አንጠየቅም። ነብዩ አለይሂ ሰላቱ ወሰላም እንሱር አኻከ ዛሊመን አው መዝሉማ ወንድምህን በዳይም ተበዳይም ሲሆን ሪዱት አሉ ነብዩ አለይሂ ሰላቱ ወሰላም። ነንሱሩ ኢዛ ካነ መዝሉመን አሏቸው። ተበዳይ ሲሆን እንረዳዋለን። ፈከይፈ ነንሱሩ ኢዛ ካነ ዛሊመን በዳይ ከሆነስ እንዴት አድርገን ነው የምንረዳቸው ሲሉ ነብዩ አለይሂ ሰላቱ ወሰላም ተህጁዙ አው ተምነኡ አን ዙልማ ሲሰራው ካለው ግፍና በደል ሽርክ ቢዳ
ሐሜት፣ ወሬ ማመላለስ፣ ዘረኝነት፣ ጅህልና፣ ጓሮ ለጓሮ መሄድ፣ ዲንን ለደንወዝ በመሸጥ በመቅለስለስ እንዳይሸወት ትከለክለዋል። ይህ መገናኘታችን አደራ ብለን መለያየት አለብን። ዛሬ እንደምታውቁት 30ውን ጁዝ ቁርአንን ጴንጤዎች ያፍዙታል። ለምን? ሊነግሩበት ሙስሊም እህቶቻችን፣ ሙስሊም አባቶቻችን፣ ሙስሊም እናቶቻችን ከእጃችን ሊነጥቁ። ሙብተዲዎችስ ፍቅህን ያፍዛሉ፣ አረብኛን ይናገራሉ፣ እንግሊዝኛን ያፍዛሉ፣ በቴሌቪዥን ይቅለሰለሳሉ፣ ሻሻቸውን ያሳያሉ፣ ጥርሳቸውን ከፍተው ያሳያሉ። ምን ሊያረጉ ነው ካልክ ሐጅ ሂዱ፣ ሐጅ ሂዱ። እንደው አናጂናም ቢሆን ደርሳችሁ ተመልሳችሁ ሐጅ ሂዱ የሚሉ ሰዎች ፌስቡክ ላይ ብቅ ይላል። አናጂና ካልተሄደ ሐጁ ትክክል አይደለም የሚለውን ሚዲያ ላይ አይነግሯቸው። አህባሽ አቂዳን ይወስድባል የሚለውን ቲቪ ላይ አይነግሯቸው። አህባሽ ቁርአን ያላ ቃል አይደለም የሚለውን ቲቪ ላይ አይነግሯቸው። ቲቪ ላይ ከተናገሩ ይጣላሉ። ሚዲያው ስለሚዘጋ ሸፈን እኛ ወገባችንን አስረን ይህ ያፈዝነው ቃል አላህ ወቃል ረሱል ለኡማው ማድረስ መቻል አለብን። በቀረችን ህይወት እንስራ። ዋናው ምንድነው? ስራችን ከነብዩ አለይሂ ሰላቱ ወሰላም ጋር ይገጠምልን ብቻ። እኛ የምንሰራው ስራ ከአላህ ቁርአን ከነብዩ አለይሂ ሰላቱ ወሰላም ከመንሃጀ ሰለፍ ከገጠመልን የሀገሩ ሰው ገለለ፣ ወገን ሰደበ ምንም ትርጉም የለውም። አላህ ሱብሓነሁ ወተዓላ እስካልወሰነብህ ድረስ ነብዩ አለይሂ ሰላቱ ወሰላም መራ ሚንኩም ሙንከረን ፈሊዩገይሩ ቢየዲ ሙንከርን ማስወገድ የሚችል እኛ እኮ ማስወገድ እየቻልን ራሱ ፍክራው ገድሎናል። እኽዋን ቀስበል ጀሚሱፍ መሰቅፍ ነተፊቅ ፊ መተፈቅና አለይ ወያዕዙር ባዕዱና ባዕድን ገደለን። በቃ አረ አልፎ ተርፎ እኮ የመንሃጅ ሰለፍ አላፊ ነኝ የሚሉ ሰዎች ከነሱ ጋር ቁጭ ብሎ ተያይዞ እጅ ይነሳላል። እንደዚህ ብሎ ይነሳላል። እንደዚህ ብለ ለምን ተነሳ? እጅን ወደ ላይ ከፍ አድርገ። ይሄ እኮ ኳስ ተጫዋቾች ምን ሲሉ ነው የሚያነሱት? ጎል አስገባን ሲሉ ነው የሚያነሱት። ለምን አንተ አነሳ ሲባል አኽጣ ምን ሽደቱል ፈሪላ ከመጣው ነስሩን ደስ ብሎት ነው እንደዚህ ያደርግ። እሺ ነብዩ አለይሂ ሰላቱ ወሰላም ሙሳ ኢሳ ቢመጡ ይሄን እድል አያገኙትም የሚሉት ሰዎች ጋር አልነበርከም ወይ? ለምን አፍተለወገመ? هو اخطا من شده الفرح። እንዲህ አይነት ኺያና የበዛባቸው ሰዎች ናቸው ያሉት። ከዚህ በፊት ይኸው ቢዳ ሱና መንሃጀ ሰለፍ አቂዳ ሲሉ የነበሩት የጠዋትና የማታ ዝክር ነው ወይ አሉ በግልጽ። መንሃጀ ሰለፍ ዳዋ ሙብተዲ ቢዳ የሚል የነበረው ሰውዬ እንዴ ቢዳ ሽርክ ሙብተዲ ማለት የጠዋትና የማታ ዝክር ነው አይበልጥም እንደ ከጠዋትና ከማታ ዝክር? የጠዋትና የማታ ዝክር ምንድነው? ሱና በሽርክ ማስጠንቀቅ ምንድነው? ከሙብተዲ ማስጠንቀቅ ምንድነው? እየቀለዱበት ነው። በቃ ኡማው ላይ ይቀልዱበታል። ተቅለስልሶ አቅለስልሶ ጨረሱት ኡማው። ይሄን ነው ኺያና የሚሰሩት በየቦታው። አንተ ደግሞ ልትታጠቅ ይገባል። ከነብዩ አለይሂ ሰላቱ ወሰላም ጋር ተከትለን ጀነት መግባት ካገኘን የዱንያ ደሞዝ ይቅርብን፣ አፈር ቢበላ ይሻላል። መጀመሪያ ጠንካራ የነበሩ ሰዎች ዛሬ ምን ቢይ ኹጥባ ላድርግላል በቃ ከባቢነት አንገባም ብሎ ዱዓ። ይሄማ ምርጥ ሪሳ አይደል እንዴ? አላህን እንፍራ። ሁላችንም እናምልክ። ዲኑ ሰፊ ነው። ሰላሙ አለይኩም ሄዱ በቃ። ከዛ ኢኽዋኖቹ ደግሞ እናንተ ከባቢ ቢጠሩ ወአንተ ሰለፊ ማሻአላህ ባረከላሁ ፊክ ኡድኡና ስለ መንሃጅ ሰለፍ ወአንተ ሱኒ ማሻአላህ ኡድሩስ ለአቂዳ ወአንተ ሙልተዚም ማሻአላህ አልም ተጅዊድ ወአንተ ዓሊም ማሻአላህ ይሉንና ከዛ በኋላ ሱፊዮቹ መግባታቸውን ሲያል هذا نصيحتي لكم خاصة ولعامة موجود ان شاء الله بعد بكره ብለው ይሄዳሉ። ይሄ ኺያና ነው ኺያና አይደለም? ዛሬ እኮ አንድ ክታብ የወሰደበትን ሰው ታፔላ ላይ መጻፍ ነው የሚቀራቸው። በቃ ታፔላ ላይ ያለ ሐዲስ ሲሸረሸር ምንም hatta በአሁኑ ሰዓት ምን ደረጃ ያደረሱት? መንሃጀ ሰለፍ አቂዳ ተውሂድ የሚለው ሰው ይሄ ድንበር አላፊ ነው ብለን እናብር። ለምን? ጊዜው ይሄ አይደለማ። ጊዜው ይሄ አይደለም እንዴ? ጊዜው መች ነው? ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና የተሰደዱት ለአቂዳ አይደለም ወይ? ነብዩ አለይሂ ሰላቱ ወሰላም ቡክረ አላሉም። ነብዩ አለይሂ ሰላቱ ወሰላም እኮ አላሉም በል ስትለው ይሄ ጃህሚየቱል ማህዳ ላይ ነው ይሄ የተባለው። አንተ አትጨቃጨቅ ይላል። አትጨቃጨቅ። ይሄ እነ ኢማም መሐመድ ምናምን የተነገሩት ሐዲስ መሰለ እንዴ? እኛ ሐዲስ ነው መቻልነ ሐዲስ ነው እኮ አላልንም ብለናል እንዴ? አላልንም። ቁርአንና ሐዲሱን የሚለውን ግን ምን ብሎ አሉ? ቁርአንና ሐዲስን ካሉ እንላለን ነው በቃ። ቁርአንና ሐዲስን ደግሞ ከሳተ የነሱ ንግግር አንቀበልም ነው። እሺ የሆነ ቦታ ላይ የነ መሐመድ ንግግር ሐዲስ አይደለም ይላል። የሆነ ቦታ ደግሞ የነ ኢብኑ ቀይም የነ ኢብኑ ተይሚያ ሐዲስ ሆነ ነው። ማን ነው የሚቀድመው? አድሉ ራሱ የት ሄደ? እንሳፍ የለም ለምንናገራት ቃል። ስለዚህ አማና ምላችሁ አንጠባበቅ። ሁላችንም ዳዋ እናድርግ። ተብሊጎች ተመልከቱ። ለሶስት ይወጡና ተነስተናገር። ምንም እኮ ማቀው ነገር የለም። ተነስተናገር አላህ ያናግራል። አንተ ተነስተናገር። ቆይ እነሱ እንደዚህ በኡማው የተጫወቱበት እኛ ዝም ብለን መቀመጣችን አላህ ዘንድ ያስጠይቀናል። ኩልኩም ራኢ ወኩልኩም መስኡሉን አን ረኢየቲ ያሉ ነብዩ አለይሂ ሰላቱ ሰላም።
እያንዳንዳችሁ ጠባቂ ናችሁ። በጠበቃችሁት ነገር ትጠየቃላችሁ። መሳቅ መጫወት ብቻ አይደለም። ዳዕዋ እናርግ፣ እንቅራ፣ እናስቀራ። ነህው፣ ሰርፍ፣ ሪያዱ ሳሊ፣ ቡሉግ፣ ተፍሲር ሐዲሶችን የሚችሉ ወንድሞቻችን ኡስታዞቻችን እዚህ ውስጥ አሉ። ግን ሚዲያ ላይ የሚታወቁት 2 ሰዎች 3 ሰዎች ወይንም ደግሞ የሚጠበቁ ሰዎች 2 ሰዎች 3 ሰዎች። እነሱ ከታመሙ ሰው ይበተናል። አልገጠማችሁ? ዳዋ ፕሮግራም ይሰበሰብና መኪና ተበላሸባቸው መንገድ ላይ አፉ በሉን ዛሬ በቃ ሸኝተናቸዋል። ምንድነው ያፈዝነው? እኛ ቃልና ወቃለ ረሱል ያፈዝነው ልንሰራበት ለህዝብ ልናስተላልፈው አይደል እንዴ? እና ሁላችንም ነቃ ብለን ለእህቶቻችን ሰላት አሰጋገድ፣ ጀናባ አወራረድ፣ የላኢላሃ ኢለላህ ትርጉም፣ የአቂዳ ምንነት፣ የሽርክ ምንነት፣ የቢድዓ ምንነት፣ የሙብተዲ ምንነት ለይቶ የማያውቁ ማህበረሰቦች ላይ ነው ያለነው። ከመጣንበት አካባቢ ስንመለስ ሁላችንም የዱንያ ብልጭልጭ እንዳይሸውደን። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ዱንያ እኮ ምንም አይደለችም፣ መሸንገያን ስንቱን ሸነገለች። ዱንያ መብቂያ ገደብ ስለሌላት እኛ ለአኺራችን እንልፋ። እንደምታውቁት በአሁኑ ሰዓት ድንገተኛ ሞት፣ ማዕበሉ፣ አደጋው የበዛበት ምክንያት እኮ ፈሳዱ ስለተንሰራፋ አይደል እንዴ? በየመስጊዱ የሚጠየቀውን ጥያቄ ትሰማላችሁ አይደል? ሳላቅ ሳምንት አብረን ቆይተን ከዛ በኋላ ንካሰርን እንዴት ይሻላል? ሳናቅ አብረን ነበር አረገዘች እንዴት ይሻላል? እነ ሙስጠፋ እነ ኸዲጃ ሳናቅ እንደዚህ ሆነን እንደዚህ ያደረግን እንዴት ይሻላል? እየበዛ ነው እየበዛ አይደለም? የቴሌቪዥን ሰዎች እንደዚህ ፍርጥርጥ አድርጎ አይነግሯቸውም። ቁርአን ሐዲስ ቴሌቪዥን ላይ መናገር ሰዎች ያፍሩብናል ብሎ መርጦ ነው የሚናገሩት። አላያችሁም? ኮፊያ ሰላም አለይኩም። ዛሬ ማስታወሳችሁ የፈለኩት ሐጅ ሄዱ ሰዎች በሰላም ገቡ። የሆነ አካባቢ ደን ዱቄት 50 ኪሎ ሰጠን። ይኸው የሆነ ቦታ ሄደን ለሐጂ ሙስጠፋ ዱቄት ስንሰጣቸው ተሸክሞ ሲሄዱ ተመልከቷቸው። አባቶቻችን የሚበሉት አተዋሉ። ሱፊ ጴንጤ ተብሊግ የነገደባቸው አይበቃም? አሁን የምንነግድባቸው ገንዘብ ጠፋቸው። ግን ለሐጂ ሙስጠፋ ትልቅ ኮፊ ያሰጥናቸው፣ ጥምጣም ጨመርንላቸው። ማሻአላ ይበርቱ ሂዱ ይላቸዋል። በኡማው እየተጫወቱበት ስለሆነ ነቃ ብለን አቂዳ መንሃጀ ሰለፍን ቢድዓን ሙብተዲን በደንብ እንንገራቸው። ተመልከቱ፣ ትናንሽ ልጆች ናቸው ጥያቄ የሚጠይቁት። እንዴት ላርግ ብሎ የሚጠይቁት ትናንሽ ልጆች ናቸው። እነዚህ ልጆች እናስተምር፣ እህቶቻችን እናስተምር፣ እናቶቻችን እናስተምር። አላህ በእኛ ላይ ያስቀመጠው አማና ነው። እንደምታውቁት በአሁኑ ሰዓት ይላሉ እኮ አረሱ እናቀዋለን ዝም ብሎ ነው የሚጮኸው ጃሂል ነው ይላሉ። መንሃጀ ሰለፍ ውስጥ ሆነ ማረም ከፈለክ ክፍት ነው፣ መንገዱ ላይ ክፍት ነው፣ ችግር የለውም፣ እንተራረማለን። ግን አንተ ሼኾቹ ዛሬ ስለተጣላቸው የሆነ ነገር አድርጎኝ ነበር ውሃ ውስጥ ሂጄ ገባው የሚሉ ሰዎች ባሉበት ስለ ተውሂድ ሲነገር ነሁና ሰርፍ አልቀሩም፣ አያተል ኩርሲን አያብራሩም፣ ትርጉሟን አያቋትም ምናምን ብለህ ህዝብ ላይ ትቀልዳለህ። ብላ ነኝ ትሸውዳቸዋለህ። እና ሁላችንም እንበርታ፣ በያለንበት ጠንክረን አገኘን አላገኘን፣ በላን አልበላን፣ ቸገረን ደላን የአላህን ፊት ፈልገን እንስራ ነው እምላችሁ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.